ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ፣ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሀገር ሰላምታ ይድረሳችሁ። በዛሬ ትምህርታችን እጅግ ወሳኝ የሆነ ትምህርት ነው ይዤላችሁ የመጣሁት። በዛሬው ቪዲዮአችን ብዙ ጊዜ አማርኛ ፊደላቶችን በደንብ ለይታችሁ ነገር ግን ድምጻቸውን በትክክል መጥራት የማትችሉ ልጆች አላችሁ። ለምሳሌ የአራተኛ ድምጾችንና እንዲሁም የመጀመሪያ ድምጾችን በተመሳሳይ የምትጠሯቸው ወይም አቀያይራችሁ የምትጠሩ ልጆች እንዲሁም ደግሞ ሶስተኛ ድምጾችንና የስድስተኛ ድምጾች ወይም ሳድስ ድምጾች የሚባሉት መጠሪያቸውን ድምጻቸውን በትክክል መጥራት የማትችሉ፣ ድምጻቸውን በትክክል መጥራት ካልቻላችሁ ደግሞ ፊደላቶችን ብታውቋቸውም ስታነቡት ተሳሳታላችሁ ማለት ነው። በደንብ በትክክል አትጠሩትም ወይም አታነቡትም ማለት ነው። ስለዚህ እነዚህን በምሳሌ በተለያየ መንገድ እንዴት እንደሚነበቡ በአማርኛ እንዲሁም አማርኛውን በእንግሊዝኛ በሚያምርና ቀለል ባለ መንገድ ይዤላችሁ መጥቻለሁ። በተለይ የአፍ መፍቻችሁ አማርኛ ያልሆናችሁ ልጆች በጣም ይሄ ትምህርት ወሳኝ ነው ማለት ነው። በጣም ብዙ ጊዜ ስህተት የማየው ከእናንተ ጋር ስለሆነ። ኦኬ ቤተሰቦች፣ ቀጥታ ወደ ቪዲዮ ከመሄዳችን በፊት ሁላችሁም አብዛኛው ሰው ቪዲዮውን ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ ማድረግ አለባችሁ፣ ቻናላችን በደንብ እንዲያድግ ተደራሽነቱን በደንብ ሰፊ እንዲሆን ማለት ነው። እንዲሁም ላይክ ለሌሎች ሼር በማድረግ ቪዲዮውን ጀምሩ። ቀጥታ ወደ ቪዲዮአችን እንቀጥላለን። ከዚህ ላይ እንደምታዩት በዚህኛው ስትሬት በመጀመሪያ ድምጾች ቃል መስርቻለሁ። ከዚህ ጋር ደግሞ በአራተኛ ማለት ነው። ከዚህ ላይ ደግሞ በዚህኛው ስትሬት ወደ ታች ስንሄድ በሶስተኛ ድምጾች እንዲሁም ቃል መስርቻለሁ፣ ቃላቶች አሉ። በዚህኛው ስትሬት ደግሞ የስድስተኛ ወይም ሳድስ ድምጾች እያልን የምንጠራቸው ምሳሌዎችን መስርቻለሁ ማለት ነው። እያነጻጸርነን እናያለን። ቀጥታ ወደ ቪዲዮ። ኦኬ ከዚህ ላይ እንደምታዩት ምን ይላል? ሰራ። ስለዚህ ሰራ የሚለውን ወደ አራተኛ ድምጽ ስንወስዳት ይችን ሳ ትሆናለች ማለት ነው። ሳራ። አሁን ሰ ያልነው ወደ ሳ ተቀየረ ማለት ነው። ስለዚህ ሳራ ይሆናል ማለት ነው። ከዚህ ላይ የምታዩት ሰ ማለት ኤስኢ ነው። ሰራ። ሰ ማለት ኤስኢ ነው። ራ ስንል ደግሞ አርኤ ነው ማለት ነው። ይህንን ወደ ሳ ስንቀይረው ሰ የነበረው ኤስኤ ሳ ሲሆን ኤስኤ ይሆናል ማለት ነው። አራተኛ ፊደላቶች ቫውል ኤ ነው የሚያስከትሉት። ስለዚህ ኤስኤ የነበረው ኤስኤ ይሆናል ማለት ነው። ስለዚህ ሳራ ይላል። ይሄኛው እንደምታዩት ሳራ። ኦኬ ሁለተኛው በላ። ኦኬ ስለዚህ በላ የሚለውን ወደ አራተኛ ስንወስደው ባ ይሆናል ማለት ነው። ባላ ይላል ማለት ነው። ስለዚህ በእንግሊዝኛ ስናይ ደግሞ በላ የሚለው ቢኢ ልክ እንደ በላ ኤልኤ ማለት ነው። ኦኬ የምትቀይር አሁንም ይችኛዋ ኤን እንጨምራታለን። በኢ ፋንታ ኤን እናደርጋለን። በ የነበረው ወደ ባ ይቀየራል ማለት ነው። ስለዚህ ባላ ይላል ማለት ነው። ቀጣዩ ጠና። ስለዚህ ይሄኛው ጠ የነበረው ወደ ጣ አራተኛ ሲሆን አራተኛ ድምጾች ጣና ይላል ማለት ነው። ጠ ማለት ቲኤ ነው። ና ስንል ኤንኤ ነው። ስለዚህ ጣይችንን ቲኤ እናደርጋታለን ማለት ነው። ቲኤ እናደርጋታለን። ስለዚህ አራተኛ ድምጾች በእንግሊዝኛ ስንጽፋቸው ኤ ይሆናሉ ማለት ነው። ወይም ደግሞ ቫውላቸው የምንጨምረው ኤን እንጨምራለን። የመጀመሪያው ኢ ነበረ። ከዛ ጣና ልክ እንደዚህ ይሆናል ማለት ነው። ኦኬ ቀጣይ መታ። ኦኬ መታ የሚለው ማታ ወደ አራተኛ ስንቀይራት ይችን ብቻ ነው የቀየርን። እንግዲህ ማታ
ኦኬ መታ ስንል ኤምኢ፣ ታ ስንል ቲኤ፣ መ ስንል ኤምኢ፣ ታ ስንል ቲኤ ይሆናል ማለት ነው። ሶ ከዚህ ላይ ደግሞ ማ የሚለውን ኤምኢ ያደረግነው ታ ስንል ቲኤ ነው ማለት ነው። ስለዚህ ማታ። እሺ ቀና፣ ቀና ወይም ቀና፣ ቀና ወይም ቀና ሲጠብቅና ሲላላ ማለት ነው። ሁለት አይነት ትርጉም ስለሚሰጥ ቀ የነበረችዋን ወደ የት እናደርጋታለን? ምን እናደርጋታለን? ቃ፣ ቃ፣ ቃና፣ ቃና። ስለዚህ ቀ ስንል ኬኢ ነበረ፣ ና ስንል ኤንኤ ነው። ነገር ግን ወደ ቃና ስንል ኬኤ ያደረግነው ማለት ነው። ኬኤ ቃና፣ ቃና ይላል ማለት ነው። ኦኬ ቀጣይ ደና፣ ደና። እሺ ደና የሚለውን ዳ አደረግነውና ስናነበው ምን ይሆናል? ዳና፣ ዳና ይሆናል ማለት ነው። ዳና። ስለዚህ ደ ማለት ዲኢ ነው በእንግሊዘኛ። ና ስንል ኤንኤ ነው ማለት ነው። ኦኬ ዳና ስንል ደግሞ ዲኤ ልክ እንደ ዳ እናነበዋለን። ና ስንል ደግሞ ኤንኤን እናደርጋለን ማለት ነው። ስለዚህ ዳና። ኦኬ በጣም ጥሩ። ከዚህ በኋላ የምናየው ደግሞ ፈታ ወይም ፈታ፣ ፈታ ወይም ፈታ። ከዛ ፋ ስናደርጋት አራተኛ ስናደርጋት ፋታ፣ ፋታ። ኦኬ ሶ ፈታ ስንል ኤፍኢ፣ ታ ስንል ቲኤ። ፈ ስንል ኤፍኢ ነው፣ ታ ስንል ቲኤ ነው። ስለዚህ መጀመሪያዎች እንደምታያቸው ኢን ነው ቫውል የሚወስዱት። አራተኛ ስናደርጋቸው ደግሞ ኤን ይወስዳሉ። ፋታ፣ ፋታ ይላል ማለት ነው። ጠጣ፣ ጠጣ፣ ጠጣ። ስለዚህ እዚህ ላይ ወደ አራተኛ ስንቀይረው ጣጣ፣ ጣጣ። ሁለቱም ጣጣ ይላል ማለት ነው። ሁለቶቹም ጣጣ ሁለቴ እንደግመዋለን ማለት ነው። ስለዚህ በእንግሊዝኛ ስንጽፈው ጠጣ፣ ጠጣ። ኦኬ ሶ ጣ ስናደርገው ግን ቲኤ፣ ቲኤ ይሆናል ማለት ነው። ጣጣ። በጣም ጥሩ። ከዚህ በኋላ የምናገኘው ምን ይላል? ሸማ፣ ሸማ። ሶ ይችኛዋን ሸን ወደ አራተኛ ስንቀይራት ከዚህ ላይ እዩት፣ ሻማ፣ ሻማ፣ ሻማ ይላል ማለት ነው። ሶ ሸማ ስንል ኤስኤችኢ እንደ ሼ ነው። ማ ስንል ኤምኤ ነው ማለት ነው። ስለዚህ ይሄኛው ሸማ ይላል። ሻማ ስንል ግን ኤስኤችኤ ምንቀይረው ማንን ነው? ኤን ነው ማለት ነው። በጣም ጥሩ። ስለዚህ አሁን በአማርኛው ካየንን የመጀመሪያዎቹን ነው የቀየርነን ማለት ነው። እነዚህ በእንግሊዘኛው ደግሞ ኢን አስወግደን ወደ ኤ ነው የቀየርነን ማለት ነው። በደንብ ማየት ትችላላችሁ። ከመጀመሪያው ጀምረን ኢን ወደ ኤ ነው የቀየርነን ማለት ነው። ኦኬ አሁን ደግሞ የምናየው ሶስተኛ ድምጾችን ወደ ስድስተኛ በመቀየር ማለት ነው። ከዚህ ላይ በዚህ ስትሬት ያሉት ወደ ታች ሶስተኛ ድምጾች ናቸው። እነዚህን ወደ ስድስተኛ በመቀየር እናያለን፣ እናነባለን፣ ያነጻጸርነን እናያለን ማለት ነው። ኦኬ የመጀመሪያው ከዚህ ላይ እንደምታዩት ሲ ነች። ሲም፣ ሲም። ሶስተኛ ሲ፣ ሲ፣ ሲም። ከዛ ይህንን ሲም በሚለው ምን ብለን ቀየር ነው? ስሜ፣ ስሜ። ስለዚህ ሁለቶቹም ናቸው የተቀየሩ ከዚህ ላይ ሲ ከዛ ይቺ ስ። ስለዚህ ይህንን በእንግሊዘኛ ስንወስደው ስንቀይረው ሲ ማለት ኤስ አይ ነው። ም ስንል ደግሞ ኤምን ነው የምንጽፈው። እንደምታዩት ሲም ይላል ማለት ነው። በእንግሊዘኛው ደግሞ ስድስተኛዎቹ ስ ኤስ ብቻዋን ነው የምትጻፈው፣ ወይም ኮንሶናንቶች ብቻ ይጻፋሉ። ቫውል አንጨምርም ማለት ነው። ቫውል አንጨምርም፣ ኮንሶናንት ብቻ እንጽፋለን። ስ ሜ ስንል ኤምኢ ነው ማለት ነው። ሜ ስንል ኤምኢ ይሆናል። ኦኬ ከዛ ሲር፣ ሲር ወይም ሲር ይሆናል ማለት ነው። ይሄኛውን ወደ ስን ስንቀይራት ስራ፣ ስራ ነው የሚለው ይሄኛው። ሁለቱም ተቀይሯል ማለት ነው። ነገር ግን አሁን ብዙ ልጆች ስራ ለማለት ሲራ ትላላችሁ። ሲራ
አይባልም። ስራ ትክክለኛውን መጥራት አለባችሁ። ስለዚህ እዚኛው ሲር ነው የሚለው ሲር ሲ ማለት ኤስ አይ ነው። ረ ስንል ደግሞ አርን እንጽፋለን። ኦኬ ስራ ስራ ኤስ ብቻዋን ነው የምንጽፈው። ከዛ ራ ስንል አርኤ ማለት ነው። ስለዚህ ይህን ይመስላል ማለት ነው። ከዚህ ጋር እንደምታዩት ቢላ ቢላ ቢ ማለት ቢአይ ነው። ላ ስንል ደግሞ ኤልኤ ነው። ቢላ ይላል። ከዚህኛው ግን ብ ናት፣ ስድስተኛ ነች። ብላ ብላ ብላ። ስለዚህ በእንግሊዝኛ ስንሄድ ቢን ብቻ ነው የምንጽፈው ብያችኋለሁ። ኮንሶናንቶች ብቻ ነው የምንጽፈው። ላ ስንል ኤልኤ ማለት ነው። ላ ስንል ኤልኤ ልክ እንደዚህ ትጽፋላችሁ። ኦኬ ቀጣዩን ስናይ ምንድን ነው የሚለው? ዲላ ዲላ። ሶ ዲላ ለማለት ሶስተኛ ድምፅ ነች። ዲአይ ነው የምናደርገው። ላ ስንል ኤልኤ። ቅድም እንደነገርኳችሁ አራተኛ ድምፆች ኤን ይወስዳሉ ብያቸዋለሁ። ዲላ ይላል። ከዚህኛው ደግሞ ድ በሚለው በስድስተኛ ድመት ብዬ ቃል መሰረትኩ። ድመት። ስለዚህ ዲ ብቻ እንጽፋለን። መ ስንል ኤምኢ፣ ት ስንል ቲን ብቻ እንጽፋለን ማለት ነው። ስለዚህኛው ድመት ብለን መቀየር እንችላለን በዚህ ማለት ነው። ይሄኛው ምን ይላል? ቂል ቂል ቂል። እሺ ቂል ለማለት ቂ ማለት ኬ አይ ነው እንደ ቂ የምንጠቀማት። ል ስንል ግን ኤል። ለምን? ይችኛዋ ሳድስ ነች ወይም ስድስተኛ ድምፅ ነች። ቫውል አንጠቀም ብያቸዋለሁ። ስለዚህ ነገር ግን ቂ በሚለው ስድስተኛ የቀ ቤተሰብ ቅራኔ ብዬ ሌላ ቃል መሰረትኩኝ። ቅራኔ ቅራኔ። እሺ ቅ ለማለት ኬን እጽፋለሁ። ራ ስንል አርኤ፣ ኔ ስል ደግሞ ኤንኢን እጽፋለሁ ማለት ነው። ሶ ቅራኔ ይህን ይመስላል ማለት ነው። በጣም ጥሩ። ከዚህ ላይ ደግሞ እንደምታዩት ፊ ሶስተኛ ነች። አሁን ይቺ ፊት ፊት ብዬ ቃል መሰረትኩኝ። ፊት። ከዛ ኤፍ አይ ቲ ፊት ይላል ማለት ነው። ነገር ግን በስድስተኛዋ ፍታ ፍታ ነው የሚለው። ፍታ ፍታ ለማለት ደግሞ ኤፍ ልክ እንደ ፍ፣ ታ ስንል ደግሞ ቲኤ ማለት ነው። ፍታ ፍታ ይላል ማለት ነው። ኦኬ በጣም ጥሩ። ከዚህ ቀጥለን የምናየው ምን ይላል እዚህ ጋር? ሊቅ 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 ይላል ማለት ነው። ሊቅ ሊ ማለት ኤል አይ ነው። ቅ ስንል ኬን እንጽፋለን ማለት ነው። ሊቅ። በጣም ጥሩ። ነገር ግን ሊ ሳይሆን ስድስተኛው ል ለምሳሌ ልማት 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 ለማለት ማ ለማለት ደግሞ ኤምኤ ት ልማት። ልክ እንደዚህ መጻፍ እንችላለን ማለት ነው። ከዚህኛው ሲ ነው። ሲራቅ ሲራቅ ሲራቅ። በጣም ጥሩ። ሲራቅ ለማለት ሲ ኤስ አይ ነው። ራ ስንል ደግሞ አርኤ፣ ቅ ስንል ኬን እንጽፋለን። ነገር ግን በሲ ፋንታ ስ ስድስተኛው ስፋት ስፋት የሚል ቃል መሰረትኩ ማለት ነው። ሶ ስ ማለት ኤስን ጻፍኩ። ፋ ማለት ደግሞ ኤፍኤን ጻፍኩ። ከዛ ቲን ጻፍኩ ማለት ነው። ስፋት። ኦኬ ከዛ ሲቃ ሲቃ ሲቃ። ስለዚህ ሲቃ ለማለት ሲኤስ አይ ነው። ቃ ኬኤ ማለት ነው። ሲቃ የሚል ምንባብ ይኖረዋል ማለት ነው። ሲ ነገር ግን ይሄኛው ምን ይላል? ስማ ስማ ስማ። ስለዚህ ስ ማለት ኤስ ነች። ማ ስንል ደግሞ ኤምኤ ማለት ነው። ስለዚህ ስማ ብለን በእንግሊዝኛውም እንደዚህ መጻፍ እንችላለን ማለት ነው። ኦኬ አሁን ደግሞ በመጨረሻ እስኪ እናንባቸው በአንድ ላይ ማለት ነው። ሰራ ሰራ፣ ሳራ ሳራ፣ በላ በላ
ባላ ባላ ጠና ጠና ጣና ጣና መታ መታ ማታ ማታ ቀና ቀና ቃና ቃና ደና ደና ዳና ዳና ፈታ ፈታ ፋታ ፋታ ጠጣ ጠጣ ጣጣ ጣጣ ሸማ ሸማ ሻማ ሻማ። ኦኬ አሁን ያነበብናቸው በመጀመሪያ ድምጾች እና በአራተኛ ድምጾች ቃል እየመሰረት ነው ማለት ነው። ኦኬ አሁን ደግሞ በሶስተኛ እና በስድስተኛዎቹ ያሉትን እናነብላችኋለሁ፣ ተከታተሉ ማለት ነው። ኦኬ ሲም ሲም ስሜ ስሜ ሲር ሲር ስራ ስራ ቢላ ቢላ ብላ ብላ ዲላ ዲላ ድመት ድመት ቂል ቂል ቅራኔ ቅራኔ ፊት ፊት ፍታ ፍታ ሊቅ ሊቅ ልማት ልማት ሲራቅ ሲራቅ ስፋት ስፋት ሲቃ ሲቃ ስማ ስማ። ኦኬ ስለዚህ እነዚህን ይመስላሉ። በሶስተኛ እና በስድስተኛ ድምጾች መካከል ያለው ልዩነት በጣም ሰፊ ነው። በደንብ መለየት ይኖርባቸዋል። ካልገባችሁ ደጋግማችሁ ቪዲዮውን ማየት ይኖርባቸዋል። ቤተሰቦች የዛሬ ትምህርታችን ይህን ይመስላል። በደንብ ግልጽ እንደሆነላችሁ ተስፋ አድርጋለሁ። አሁንም ሰብስክራይብ እና ላይክ ያላደረጋችሁ ሰብስክራይብ እንዲሁም ላይክ አድርጉ፣ ለሌሎች ለብዙ ልጆች እንዲደርስ። ሀሳብ አስተያየታችሁን በኮሜንት አጋሩኝ። እንዲሰራላችሁ የምትፈልጉትን ቪዲዮ ሰራላችኋለሁ ማለት ነው። ስለዚህ በዛሬ የነበረን ቆይታ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ባይ ባይ። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ የተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ።